የአዲስ አበባ ከተማ ውበትና አረንጓዴ ልማት ቢሮ ኃላፊ አቶ ግርማ ሰይፉ ከአዲስ ሚዲያ ኔትወርክ ሁሉ አዲስ ጋር ባደረጉት ቆይታ ባለፉት 6 ዓመታት በተከናወኑ የአረንጓዴ አሻራ መርሃ ግብር በሚሊዮን የሚቆጠሩ የተለያዩ ችግኞች መተከላቸውን አስታውሰዋል። በዚህም የከተማን የአረንጓዴ ሽፋን ከፍ በማድረግ ረገድም ትልቅ ስራ መሰራቱን ነው የገለጹት። ለዘንድሮ መርሃ ግብርም 5.2 የጥላ የውበትና ለምግብነት የሚውሉ ችግኞች መዘጋጀታቸውን ኃላፊው አስታውቀዋል። በአጠቃላይ በዚህ አረንጓዴ አሻራ እስከ 4 ሚሊዮን ችግኞች እንተክላለን ማለት ነው። እነዚህ ችግኞች በከተማ አቅም ሙሉ ለሙሉ አዘጋጅተናል። ከዛም በላይ አዘጋጅተናል። ወደ ለመትከል የምንችላቸው ወደ 5.2 ሚሊዮን የሚሆኑ ችግኞችን አዘጋጅተናል። በአገር በቀል ዛፎች እየተካን እንሄዳለን። ይሄን ብቻ አይደለም። ከጥላ ዛፍ በላይ ወደ የምግብ የሚሆኑ ሁለት ጥቅም ያላቸው ዛፎችን እየተከለን እንሄዳለን። ለውበት የምንተክላቸው ይኖሩናል። አዲስ አበባችንን ውብ አረንጓዴ እናደርጋለን ብለን ስናስብ የውበት የሚያስፈልጉ ችግኞችም አሉ። እነሱን በብዛት ነው የምናደርገው። ሩቲን እንዳይሆንብንም ከለሩ እሱንም ያቀያየርን ይሆናል ማለት ነው። በመንገድ አካፋዮች ላይ የተተከሉ አረንጓዴ ቦታዎችን ህብረተሰቡ ያደርግ ያለው እንክብካቤ የሚበረታታ ነው ያሉት አቶ ግርማ ሰይፉ በቀጣይም በሚከናወኑ የአረንጓዴ አሻራ ንቅናቄ የህብረተሰቡ ተሳትፎ ተጠናክሮ ሊቀጥል ይገባል ብለዋል። አስፓልት ላይ ከፍተኛ ፍጥነት ያላቸው መኪና በሚሄድበትና ቀጥሎ ያለው ብስክሌት መንገድ ላይ መለያው አረንጓዴ ስፔስ ነው። ይሄንን አረንጓዴ ስፔስ ግንብ ልናረጋው እንችላለን እንዳይገናኙ፣ ግን ውበት አይሆንም። ስለዚህ አረንጓዴ ስናረጋቸው ውበት ነው፣ at the same time ደግሞ ሴፍቲ ነው። ይሄንን የሴፍቲ ቦታ ህብረተሰቡ በከፍተኛ ደረጃ እየጠበቀው ነው ያለው። ስለዚህ ይሄንን ስላደረገ የአዲስ አበባ ነዋሪዎችን በጣም እናመሰግናለን። ይሄንን ያበረታን ያመሰገንን መሄድ ይኖርብናል። በቀጣዩም በመናደርገው የአረንጓዴ አሻራ ንቅናቄ ሁሉም ሰው በነቂስ ወጥቶ በጥንቃቄ እንዲተክል አደራ ማለት ፈልጋለሁ።